የማይታመን ሁኔታ የሄርሜላ ቤተሰቦች የአብርሽና የሄርሜላን የውጪ ፕሮሰስ እያጠናቀቁላቸው ይገኛል። ይኸውም በጋብቻ መልኩ ወደ ውጭ ሀገር ሊልኳቸው እንደሆነም እየተሰማ ይገኛል። አስቀድማ እንግዲህ ሄርሜላ የጋብቻ ልብሶችን የሙሽራ ልብሶችን እየለበሰች አብርሽን እያለማመደችው በቀልድ በሚመስል መልኩ እንዴት ነው ሙሽራ ስንሆን የሚያምርብን አይመስልህም ወይ? እንዴት ነው እኔ በቬሎ ስትመለከተኝ ምን እመስላለሁ? እያለች የተለያዩ ጥያቄዎች ቀልድ በመሰሉ መልኩ እየጠየቀችው አብርሽን እያለማመደችው ይገኛል። ከዚህ ጀርባ ግን የሄርሜላ እናትና አባት በጣም በከባድ ሁኔታ አብርሽ ላይ የጣሉበት ዋሳኝ ዋነኛ ነጥብ አለ። በቅርቡም እንግዲህ አብርሽና ሄርሜላ ጉዳዩ በውስጥ እንደደረሰኝ ከተሳካላቸው በቅርብ ጊዜያቶች ውስጥ ወደ ውጭ ሀገር ያቀናሉ። በብዙ ቪዲዮቹ አብርሽን ሀገር ውስጥ ሆኖ ተመልክተነዋል። ነገር ግን አሁን በቀጣይ የምንሰማቸው ጉዳዮች ከተሳኩ ግን አብርሽ ከጭራሹኑ ከዩቲዩብም ጠፍቶ በውጭ ሀገር ኑሮውን እንደሚያደርግና የሄርሜላ ቤተሰቦች የደገሱለትን ድግስ በዝርዝር ሰምቻለሁ። ሁሉንም አሰማችኋለሁ። ሰላም ውድ የሀገሬ ልጆች፣ ከሰሞኑ በአብርሽና ሩታ ጉዳይ ተጨንቃችሁ እንደ ቀልድ ባካችሁ አትለያዩብን፣ ለተወለደው ልጅ እንኳን እዘኑ፣ ልጁ በእናትም በአባትም ፍቅር ማደግ አለበት ብላችሁ የቤተሰብ ፍቅር እንደራሳችሁ ጉዳይ አሳስቧችሁ ለፍቅር ብላችሁ ብዙ ሀሳብ ብዙ መልእክት የምታስተላልፉት ውድ ቅን የሀገሬ ልጆች የእውነት ፈጣሪ አምላክ የእናንተንም ቤተሰብ ሰላም ያድርግላችሁ። በተለያየ ሀሳብ የምትጨነቁ ወገኖቼ ፈጣሪ አምላክ ቅልል የሚያረጋችሁን ነገር ይስጣችሁ። አሜን በሉኝ። ቪዲዮዬንም ላይክ በማድረግ ጀምሩ፣ ምርቃቴ ከተመቻችሁ። እንዲሁም ሁል ጊዜ ቪዲዮዬን የሚጀምረው በምርቃት ነው። የኔ ምርቃት አያምልጣችሁ፣ የኔ ቤተሰብ ሁኑ እባካችሁ። ሰብስክራይብ አድርጉኝ ስል በፍቅር በአክብሮት በትህትና ጠየቋችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼም አመራለሁ። ከሰሞኑ ባለው ነገር ብዙ ነገር ተፈጥሯል። አብርሽና ሩታ እንደ ቀልድ ተለያይተዋል። ከተለያዩ ሳምንታት ተቆጥረዋል። በዚሁ ፍጥነት ታዲያ ሄርሜላ አብርሽን ለማግባት የተለያዩ ሙከራዎች እያደረገች እንደምትገኝ በዝርዝር የተለያዩ መረጃዎቹ ደርሶኛል። እጅግ አስገራሚ ሆኖ አግኝተነዋል። እንደደረሰኝ መረጃ ከሆነ የሄርሜላ ቤተሰቦች በጣም ሀብታም የሚባሉ እንደሆነ፣ ሄርሜላ አብርሽን እንድታገባ ልጃቸው ሄርሜላ አብርሽ ጋር አብራ እንድትኖር በጣም ፍላጎት እንዳላቸውም ጭምር በውስጥ መረጃው ደርሶኛል። ይህም የሆነበት ምክንያት ከዚህ በፊት እንግዲህ አብርሽ አኩርፏት በነበረበት ሰዓት ሄርሜላ በጣም ተናዳ ነበር። በጣም ተበሳጭታ ነበረ። እንዴት ነው እሱኔን የሚያኮርፈኝ ብላ ከክፍሏ መውጣት ሳትችል ቀርታ ራሱ በጣም ከባድ የዲፕሬሽን የጭንቀት ጊዜ አሳልፋለች። ይህንን የተመለከቱት ታዲያ የሄርሜላ ቤተሰቦች እባክህ አብርሽ ልጃችን ሄርሜላ እንዳትጎዳብን፣ ከዚህ በፊት የተጎዳችሁም አንተ ጥላት ሄደህ ነው፣ ስለዚህ ለእሷ ታስፈልጋለህ እያሉ ከባድ የተባለ የእራት ግብዣ ፕሮግራም አድርገው እንግዲህ ከ3 ቀን በፊት እንግዲህ አብርሽን ጠርተውት ነበረ ማለት ነው። ታዲያ እሱ አልፎ ነው ደግሞ እንግዲህ አሁን ላይ ሌላ ድግስ እንዳሰቡ የሰማ ነው ማለት ነው። ቀጥታ ልጃቸውን ሄርሜላ ከአብርሽ ጋር ለማጋባት እቅድ ላይ እንዳሉ፣ በተለይ ደግሞ ሄርሜላ እንድታገባላቸው ይፈልጋሉ። የሄርሜላ እናት አባት ደጋግመው ሁሌም ይሏት ነበረ፣ እባክሽ አግቢና ክብር አሳይን፣ ወግ አሳይን ይሏታል። ታዲያ ሄርሜላ ደጋግማ የምትለው እኔ የወደድኩት አንድ ሰው ነው፣ እሱም አብርሽ ነው፣ እሱም ደግሞ ባለትዳር ነበር እያለች ደጋግማ በፊት ትናገር ነበረ። ቤተሰቦቿም ይህንን ያውቃሉ። እንዴት ነው ባለትዳር አፍቅረሽ የምትቀመጩ? ለምንድን ነው ዙሪያሽን ቃኝተሽ ሌላ ሰው አግብተሽ ወግ ማድረግ የማታሳይም ብለው ብዙን የጨቀጨቋት የሄርሜላ ቤተሰቦች። ታዲያ ሄርሜላ ግን አንድ አብርሽን ስላፈቀረች በቃ ምንም መነቃነቅም አልቻለችም። ታዲያ እንግዲህ ያው አብርሽ ደግሞ ትዳሩ ከሰሞኑ እንደተፈታ ሰምተናል። ፍቅረኛው የልጁ እናት የነበረችው የትዳር አጋር የሆነችው ሩታ ከህይወቱ እንደወጣች ሰምተናል። ታዲያ ይህንን አጋጣሚ ቀጥታ የሄርሜላ ቤተሰቦች ሲሰሙ በቃ ይሄ ግለሰብ ነፃ ከሆነ ፈጣሪ አምላክ ለአንቺ ቢልልሽ ነው፣ ስለዚህ ልጃችን እባክሽ አንቺ አግቢልን ብለው ነው የተናገሩት። አብርሽንም ጠርተው የራት ፕሮግራም ግብዣ አድርገው እባክህ ልጃችንን እንዳትጎዳብን፣ በጣም ትወዳለች ታከብራለች ብለው በደፈናው ነው ስላለው ነገር የነገሯት። ታዲያ እንግዲህ ከዚህ በኋላ ደግሞ ያሰቡት ምንድን ነው? የሄርሜላ ቤተሰቦች ውጭ ሀገርም ድርጅት እንዳላቸው ሰምቻለሁ። ታዲያ እናንተ ብቻ ተጋቡ፣ እናንተ ብቻ የልጅ ማዕረግ አሳዩን እንጂ ውጭ ሀገር ፕሮሰሱን ጨርሰን እዛ ትኖራላችሁ። የሚሆነው ዋነኛ ምክንያት እንግዲህ አብርሽ ደግሞ ከሩታ ጋር ያላለቀው ጉዳይ ስላለበት የልጁ ጉዳይም ስላለ ሩታ በተለያየ ጊዜ ወደ አብርሽ እየሄደች እንግዲህ ከሄርሜላ ጋር በፍቅር ሰዓት እየሆኑ እንዳትረብሻቸው ከማሰብ የሄርሜላ ቤተሰቦች የሚገርማችሁ ነገር አብርሽና ሩታ ጭራሽ እንዲለያዩ እንዲራራቁ ሁሉ ነው አሁን ላይ እያሰቡ እየሰሩ የሚገኘው። አብርሽ ወደ ኋላ እንዳይመለከት፣ ወደ በፊት ትዳሩ ልቡ እንዳያደላ፣ ድጋሚ ወደ ሩታ እንዳይመለስ እንግዲህ የሄርሜላ ቤተሰቦች ከባድ የተባለ ሴራው እንግዲህ በሰሞኑ የሽምግልና ፕሮግራም ተደርጎ ተፈራርሞ እንግዲህ ጠቅልለው ልጆቹ
ከሀገር እንዲወጡላቸው። ታዲያ ከሀገር ከወጡ በኋላ ሄርሜላ አብርሽን ጠበቅ አርጋ ይዛ ትዳሯ እንዲጸና ነው እያሰቡ የሚገኘው ማለት ነው። ከዛ አልፎ ተርፎ ውጭ የሚገኘውን ድርጅታቸው ውስጥ ራሱ እንዲሰራ የስራ እድል ሁሉ እንዳመቻቹለት፣ ይህ ከሆነ ደግሞ በዩቲዩብም እንዲጠፋ፣ በአጠቃላዩ ከሩታ ጋር ያለው ነገር በዛው ተራርቆ እስከ መጨረሻው ሁሉ ነገር እንዲያከትም ነው እንግዲህ የሄርሜላ ቤተሰቦች እየሰሩ የሚገኘው። እኔ እዚህ ጋር አንድ ወሳኝ ነጥብ ማንሳት ፈለጉኝ። የሄርሜላ ቤተሰቦች ጉዳዩን እንዴት ነው የምትመለከቱት? ይህ ነገር የእውነት ከናንተ ከትልቅ ሰው ከትልቅ ቤተሰብ አይጠበቅም። ልጃችሁን በግድ ለሌላ ሰው እንደዚህ እንድታገባ ማድረግ፣ የሚያገባት ሰውን በግድ እንዲያገባት ማድረግ፣ ነገ እሷስ ምን ትሆናለች ብሎ ማሰብ አያስፈልግም? ነገ እኮ እሷንም ቢሆን እንዲሁ ትቷት መሄዱ አይቀርም። እንዴት ነው የፈታን ሰው እንዴት ነው በአንዴ ልጃችንን አግባ ተብሎ የሚጠየቀው? ይህን ጉዳይ እንዴት ነው የተመለከታችሁት? በበፊት ባህላችን እኮ ለሴት ልጅ ሽምግልና ሲላክ ምን ዋነኛ የሚጠየቅ ጥያቄ አለ። የልጁ ታሪክ ምንድን ነው? ልጁ ከዚህ በፊት ሴት አልበደለም ወይ? ልጁ ምንድን ነው የሚያስተዳድረው? እሷን በምኑ ነው ገንዘብስ የሚያገኘው? ተብሎ ብዙ ጥያቄ ይጠየቃል። እናንተ ግን የሄርሜላ ቤተሰቦች እንኳን ጥያቄውን መጠየቅ ቀርቶ አይደለም ይህ ግለሰብ ሩታን አስቀይሞ ሩታን አስለቅሶ ወደዚህ ባንዴ እንደመጣ እያወቃችሁ ጭራሽ ልጁን አጋብታችሁ ከሄርሜላ ጋር አንድ አድርጋችሁ ሌላ ህይወት ሌላ ታሪክ እንዲጀምር ነው ሩጫ የጀመራችሁት። እባካችሁ ይህ ነገር አይሆናችሁም፣ አይጠቅማችሁም። ብዙ ሰው ያዘነበት ነገር ለእናንተም ጥሩ ይመጣዋል ብዬ አላስብም። ጉዳዩ እንዴት እንደተመለከታችሁት አላቅም። ያው ብዙ ጊዜ ሁሉም ሰው ለልጁ ማድላቱ አይቀርም። ሌላ ሰው እንድታገባ ለምናችኋታል። በእርግጥ እሷ ግን ያው የተለመነችውንም ነገር ምክሩንም ሁሉንም አልሰማም ብላለች። ይህን ተረድተናል። ነገር ግን ታዲያ እንግዲህ አብርሽን ነው ማገባው ብላ ሁሌ ለእናንተ ስለምትናገር እናንተ ደግሞ በግድ እሱን እንድታገባ ማድረግ ማለት እኔ እንዴት እንደተረዳችሁ አላቅም። እባካችሁ የሄርሜላ ቤተሰቦች ይህን ጉዳይ ቆም ብላችሁ ለማሰብ ሞክሩ። ይህ ልጅ ከሀገር ስለወጣ ከሩታ ይርቃል ማለት አይደለም። በውጭ ሀገር ሄዶም እሱ እንግዲህ ከሌላ ሰው ጋር የሚለምድ ከሆነ ተመልሶ ማነው ተጎጂ የሚሆነው? የገዛ ልጃችሁ ሄርሜላ ነች። ስለዚህ በግድ የሚሆን ነገር ምንም ነገር የሚሰምር ነገር የለውም። የሰው ሀዘን በተለይ በሩታ ቤተሰብ በኩል በአብርሽ በገዛ ቤተሰቦቹ በጋሽዬ በአጠቃላይ ቤተሰቦቹ ሁሉም ያዘኑበትን ነገር እናንተ ልጁን ብቻ ወስዳችሁ ድብቅ አድርጋችሁ ተፈራርሞ በአንዴ ከሀገር እንዲወጣ ለማድረግ የምትሄዱበት ርቀት ለእናንተም በአጠቃላዩ ህዝቡ የሚያዝንበት ነገር ለእናንተም ለልጃችሁም ለሁሉም ጥሩ አይመጣም። የሰውን ባም መጥፎ ነው ብዬ አስባለሁ። እባካችሁ ይህን ነገር እንደው ይህን ጉዳይ በጣም ሳትቀጥሉበት ቆም ብላችሁ ለማሰብ ሞክሩ። ምንድን ነው እያደረገን ያለ ነው? እውነት ለልጃችን ጥሩ ነገር ተመኝተናል የሚለውን ነገር ቆም ብላችሁ ለማሰብ ሞክሩ። እንደ ቤተሰብ ልክ የሆናችሁ መስሏችኋል። ነገር ግን ለልጃችሁ እንኳን የማይጠቅም ነገር እንደሆነ ነው አሁንም ደጋግሜ የምናገረው ማለት ነው። አብርሽ ደግሞ እንግዲህ እንዳሻንጉሊት ወደዚሁን ስትባል እንደፈለጉ ሰዎች አያርጉ። እባክህ ቆም ብለህ ነገሮችን ተረጋግተህ ለማሰብ ሞክር ለማለት ፈልጋለሁ። በጠቅላላው በዛሬው ይዤ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።